አቺ የኔ ጠፋው ከተማው ላይ እኮ የለም እናት ደህና ናችሁ? ይሄኔ ጠፋህ አንተ ደግሞ ምንድን ነው ገርጥተሻል ምን እያደረጋችሁ ነው ትሄዱበታለህ ሰላም ውድ የኔ ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬም እንደ ትላንትናው ደስ በሚል ዜና ነው የመጣሁላችሁ እስኪ ሁሉም ነገር ከመጀመራችን በፊት እንኳን ደስ አለ በሉኝ መጀመሪያ እና ትላንትና በነገርኳችሁ መሰረት የልጅነት ህልሜ ፍላጎቴ ዛሬ ልናሳካው ነው የልጅነት ህልም ምንድነው ካላችሁኝ ተስፋ ኖሯቸው ተስፋ ላጡ ማድረግ እየቻሉ ለማያደርጉ ልጆች አብረን በትብብር እናደርጋለን እንዳልኳችሁ አንድ እህታችን የኔ የምትባል እህታችን ቤሩት የምትኖር እህታችን የልጁን ባለፈው የለቀኩላችሁ ቪዲዮ ትላንት እንደነገርኳችሁ አይታ ኮሜንት ላይ ስልክህን ላክልኝ ምናምን ብላኝ እንደነበር ትላንት ነግሬያችኋለሁ ይሄ ልጅ አምሮበት ማየት እፈልጋለሁ ልብሱ እንድቀይርልኝ እፈልጋለሁ ይሄ ልጅ በመልክል ብር እንደዚህ አድርግልኝ ብላ የመጀመሪያ ተስፋችን ሆናለች የኔ ባለሽበት ፈጣሪ ባርክሽ እግዚአብሔር ትልቁን ነገር ያድርግልሽ እና ምንም ምለው ነገር የለኝም ደግነት ለራስ ነው መልካምነት ለራስ ነው ዞሮ ለራስ ነው የሚከፍለውና እኔ መልእክቴን ላደርስ የልጅነት ህልሜን ላሳካ ከወዲው ጀምሬያለሁ እናንተም ከኔ ጋር ተከተሉ አሁን ልጁ ያለበት ቦታ ስለማላቅ አብረን እንፈልጋለን እንግዲህ ፀሐይ ነው አብረን እንፈልጋለን ከዛ ያለውን ነገር ስቴፕ ባይ ስቴፕ አሳያችኋለሁ እና ሁላችሁም የኔን አመስግኑልኝ ልጁ እንዲያምርበት ትልቁን አስተዋጽኦ አድርጋለችና በጣም እናመሰግናለን እሱን ብቻ አይደለም እኔንም ትልቅ ተስፋ ነው የጣለችብኝ ተስፋ በመቁረጥ ላይ ነበርኩ እና ሳይታይ ግን አይገርምም ቪዲዮ ሳይታይ ብዙ እይታ ሳይኖረው የኔም ከኔ ጋር ለመተባበር ወስና ደውላ አውርታኝ ነበርና ያለውን ነገር ነግሪያት በስልክ አውርተን ጨርሰን ልጁን እንድትረዳልኝ እፈልጋለሁ አለችኝ እሺ አልኳት እኔ መልእክቴን ላደርስ ከወዲሁ ተዘጋጅቻለሁ እናንተም ይሄ ቪዲዮ ወደ እናንተ አቀርብላችኋለሁ ሐሳብ አስተያየት እናንተ መርዳት የምትፈልጉ ከሆነ ቀጥታ ስልኬን አስቀምጥላችኋለሁ እየደወላችሁ አውሩኝ ከዚህ በኋላ አብረን ወደፊት እንሄዳለን ከዚህ በፊት ነግሬያችሁ ነበር አብረን እንደምንቀጥል ለእናንተ ብዙ ነገር እንደምንነግራችሁ ከእናንተ ጋር ብዙ ነገር እንደምንሰራ ነግሬያችሁ ነበር እና ቀኑ ደርሷል ዛሬ ነው የመጀመሪያ ቀናችን ዛሬ ነው የዛሬ የስኬት ቀን ነው መዝግቤያለሁ ስልክ የተደወለበት ቀን መዝግቤ ይዤዋለሁ ምክንያቱም እኔ በጣም ትልቅ ነገር ነው ለኔ አላማ ያሳካውበት የመጀመሪያ ቀን ነው ፈጣሪ እኛ ስንፈልግ ፈጣሪ ያሳካዋልና በጣም ደስ ብሎኛል ያ ቀን አረሳውም ይዤዋለሁ ሰኔ 7 መቼም ለኔ ልዩ ቀን ነውና ከዚህ በኋላ ደግሞ አብረን ወደፊት እንሄዳለን አሁን ልጁን እንፈልጋለን እና እንድታዳምጡኝ እንድታደርጉልኝ የምፈልገውና እንድትረዱኝ የምፈልገው ነገር ቢኖር ይሄ ቪዲዮ መለቅላችሁ እዚሁ በውስጥ እለቀው ነበር ማለት በውስጥ ሰጠው ነበር ለልጁ ነገር ግን ይሄ ቪዲዮ ቀጣይነት እንዲያገኝ አብረን ወደፊት እንድንሰራ ስለምፈልግ ነው ይሄንን ቪዲዮ አይታችሁ ተምራችሁ እናንተ ማድረግ የምትፈልጉት ነገር ካለ ብዬ ነው ይሄ ቪዲዮ እንደናንተ ምጭ ነው እና ቀጣዩ አብረን ወደፊት እንሄዳለን እኔ ብቻዬን ምንም ማደርገው ነገር እንደሌለ ነግሬያችሁ ነበር አብረን በጣም ብዙ የጎዳና ልጆች ተስፋ ያጡ ልጆች እንደምንለውጥ ቃል ገባላችኋለሁ እናንተ ከጎኔ ከሆናችሁ ማለት ነው አብራችሁኝ ሁኑ ልጁ እንሂድ ዛሬ በጣም ብዙ የምናደርገው ነገር ስላለ ብዙ ወሬ አላብዛባችሁ እንሂድ እንግዲህ ያው የሚገኝበት አላውቅም ማለት የት እንዳለው አላውቅም ቤቱም አልነገረኝም በጥቆማ ነው እንትን ያለኝ እስኪ ሰውን ጠይቃለን ደሞ አይጠፋም ቡታጀራ ጠባብ ከተማ አይደለች እንፈልገዋለን ሰው እየጠየቅን ፎቶም ስላለኝ እና አብራችሁኝ ሁኑ በዚህ ፀሐይ ልንከራተት ነው እንግዲህ ግዴታ ነው ያው ደስ የሚል ነይ ፈላው እናንተን ይጠብቃል ሁሌም ስልጠና ኧረ እባክህ ና እንፈልገው የት ነው የሚኖረው
የቱ ጋር አገኛለሁ? እዛ እንደዚህ ነው ፈዚህ ከታቀፍ እናገኘዋለን። እንግዲህ ቤተሰቦች ዛሬ ልንዞር ነው፣ ልንኳትን ነው። ለዓላማችን ወደፊት እንሄዳለን። ልጁ እስካገኘው በጣም ጨንቆኛል። ማርያምን ማለት ዓላማዬ ሲሳካ ደስ አይልም? እኔ በነገራችን ላይ ማለት ነው ሰው መርዳት ራስ ወዳድነት ነው ብዬ ነው ማምነው። ምክንያቱም ሰው በመርዳት ያለው ደስታ፣ ሰው በመርዳት የሚገኘው በረከትና ትልቅ ስኬት ልነግራቸው አልችልም። እኔ ማርያምን ሰው የሚረዳ ሰው በቃ ራስ ወዳድ ነው ብዬ ነው ማምነው ለራሴ። እና እህታችን በጣም እናመሰግናለን። ይሄ ቪዲዮ ደግሞ ወደ እናንተ የለቀኩላችሁ ይሄንን ቪዲዮ አይታችሁ ለብዙ ወደ ቀጣይነት እንዲኖረው እንድታደርጉ ነው። ማለት ይሄ ቪዲዮ ጅምር ነው፣ ገና ጅምር ነው፣ የመጀመሪያችን ነው። ብዙ ቦታ እንደርሳለን። አንድ የጎዳና ልጅ የሚቀር የለም ብያቸዋለሁ። አንድ በአንድ ሁላቸውንም እናነሳለን። እንግዲህ ፈላው የት ነው የምትኖሩ? ያንቺስ? እዚህ ነው። የት? እዚህ ያስጠላል አይደል? የጎዳና ላይ በስመ አብ አብረን እናልፋለን። ነይ ያራዳ ልጅ ደግሞ ምንም የሚቀር ነገር የለም። እሺ እስኪ እንጠይቅ። የቱ ጋር ነው? የቱ ጋር የሚቀመጥበት ቦታ ምናምን አታውቅም? እኔ እኮ ትላንት ብፈልግ አጣሁት። ፎቶ ባሳየው ማንም ሊያውቀው አይቻልም። እና የቱ ጋር ነው? እሺ አልከኝ። እዚህ እንደዚህ እንድና በዚህ ካጣለው እንደዚህ ወደዛ ሄደን ቤቱ ሄድንበት እናገኘው። ቤት ታውቃለህ? እስታይል ወጥ ጭንቅላትስ ጂፒኤስ ነው ጎግል በይው። ይወታለ ያስጠላል አይደል? የጎዳና ይወት ሰው ተስፋ ያስቆርጣቸዋል። እንዴት ነው እስኪ ንገረኝ። እስኪ ለቤተሰቦች ንገራቸው። ምንም ቤት ዳር ብቻ ነው ቤት ዳር ብቻ ነው ቤት በቃ ምግብ ስትጠይቅ ቤት የለህም ምናምን ነው አይደል? ተስፋ ያስቆርጣል አይደል? ያኛው በላቸው ነው የሚለው። ተስፋ አትቁረጭ እሺ። እኔም የጎዳና ልጅ ነበርኩ። እሺ ፓፓ እዚህ ነው የሚያርፈው። እስኪ አይተው ትመጣለህ። እስኪ ቶሎ በይ አባቢ ልጁንም አንከራተት ነው አይደል? ትላንት እኔ ብዞር ምንም በቃ ትላንት እሁድ ስለነበር ሁላቸውም አልነበሩም እዚህ ተበታትነው ነበር። ያው እሁድን ፋሊሉ ማለት ነው። እና ትላንትን አላገኘሁትም ነበር። ዛሬ ደግሞ ሳላገኘው አልመለስም። ዛሬ እንደፈልግ በቃ ሌሊቱን ሙሉ ያነጋብኛል እንጂ ሳላገኘው አልመለስም። የለም ወይኔ በላቸው እዚህም የለም። እስኪ ዝም ብለን ዞራለን። እንግዲህ እናንተንም ላለፋችሁ ነው፣ ልጁንም ላለፋው ነው። ልጁ በዛው ምሳ አብረን በላለን። እስኪ ያለውን ነገር ደግሞ አብራችሁ እስኪ የለም አለፋሽ ድካም አለ። እስታይል አባብዬ እስኪ ማንዋት ሁሌ ከየቀዛ ሁሌ እስኪ ላምሮት አካባቢ አምሮት አካባቢ ሁሌ ለአምሮት አካባቢ ሁሌ ሊጠይቅ ይገባል። እስኪ እናዋለን። እዛ ሁሉም ቦታ እናዋለን። ምትሄድበታለህ? ዛሬ ከኔ ጋር ነው። ዛሬ ከኔ ጋር ምሳ ምናምን አበላም ኳና እንላለን። እስታይል እንግዲህ ቤተሰቦች እየደከምን ነው። ስኬት ነው እንግዲህ ምንም ማድረግ አይቻልም። ከማርያም ፀሐዩ ግን እንዴት ነው የምችሉት? እኛ ደግሞ ትልቅ ነበርን በዛ ሰዓት እኛ እንቋቋመው ነበር። ፀሐይ በጣም ነው የሚያቃጥለው። ኧረ በስመ አብ። እንግዲህ ቤተሰቦች ምን ተሰማችሁ? እስኪ እኔ የተሰማኝን ተሰምቷችኋል? በማርያም ሳትደብቁ ንገር። እኔ ማለት ነው እስከዛሬ ካገኘኋቸው ደስታዎች ከዚህ አይበልጥም። ማርያምን በጣም ትልቁ ስኬት ነው ለኔ ዛሬ ቀን። እና እኔን ደግሞ አይደለም በዚሁ አጋጣሚ ደጋግሜ ምነግራችሁ ነገር ማለት ነው እኔ አይደለሁም ይሄ ነገር ያደረኩት። የልጁን ህመም የተሰማት የልጁ ደስታ የሚያስደስታቸው በጣም ብዙ ደጋግ ኢትዮጵያውያን አሉ። እና ከዛ ውስጥ አንዷ ያንዬ የምትባል ከቤሩት፣ ቅድም እንደነገርኳችሁ ከቤሩት ነው። ያን ቪዲዮ አይታ ይሄ ልጅ እንዴት ነው በጣም አንጀቴን በልቶኛል፣ ልብስ አገዛልኝም ወይ ከይቅርታ ጋር አለች። ለመርዳት ከይቅርታ ጋር። እና ምን አይነት ደግነት ነው! ያ ስልክ ሲደወል እኔ ጋር
ወይኔ ቅድም እንደነገርኳችሁ ነው። በቃ ነዘረኝ ነው የምላችሁ። ማርያምን ደነገጥኩ። ማወራን ነገር ጠፋብኝ። ምክንያቱም እስከዛሬ የምጠብቀው ነገር ነው። አላማዬን ማሳካበት ትልቁ መንገድ ነውና እኔ በቃ በጣም ነው የተደሰትኩት። እንደኔ ተደስታችኋል ወይ? እና ይሄን ቪዲዮ እንዲህ ምለፋው ማለት ነው እንዲህ ምለፋው ዝም ብዬ መስጠት ይችል ነበር። በነገራችን ላይ እንደዚህ አደረግን ምናምን ለማለት ፈልጌ አይደለም ይሄ ቪዲዮ ምሰራው። ይሄንን ቪዲዮ አይታችሁ ቀጣይነት እንዲኖረው ለማድረግ ነው። ይሄንን ቪዲዮ ወደፊት እንድንገፋበት ነው። እንደዚህ እሱንም ፀሐይ በፀሐይ ማንገራታው እና ከዚህ በኋላ በጣም ብዙ በማጠብቁት መንገድ በማጠብቁት መልኩ ብዙ የተቸገሩ የጎዳና ልጆች አሉ። እነሱ ደግሞ ካለኛ ማንም ይደርስላቸው የለም። እንደምታዩት አይደለም ሊረዷቸው የራሳቸው ምግብ ራሱ ጠይቁ እንዴት እንደሚያደርጓቸው ከዚህ በፊት ነግሬያቸዋለሁ። እና አብረን ከሆነ ትልቅ ቦታ እንደርሳለን ብያቸዋለሁ። ተጋግዘን በጣም ብዙ ቦታ እንደርሳለን። ይሄ ቪዲዮ ለትምህርትና ቀጣይነት እንዲኖረው ነው ወደ እናንተ ማቀርበው። ደከመሽ አባቢ? አረ ደከመ እስታይል እና የኔ ቤተሰቦች ብዙ ቦታ እንደርሳለን። ከዚህ በኋላ እኔ ሌላ ኮንተንት አልፈልግም። እናንተ ላኩኝ፣ እኔ ማደርሰውን አደርሳለሁ። እኔ ያለኝም እኮ ቢኖረኝም እኮ ወደ ኋላ አልልም። እኔ የለኝም፣ እኔ ብቻዬን ምንም ማድረግ አልችልም ነው ምለው። ያውና አቺ የኔ ጠፋው ከተማው ላይ እኮ የለም። እናንተ ደህና ናችሁ? ይሄኔ ጠፋህ አንተ ደግሞ ምንድን ነው ገርጥተሻል? ምን እያደረጋችሁ ነው? ትሄዱበታለህ? የለማ ይሄኔ ጠፋችሁ። ኧረ በስመ አብ ና እስኪ ያልፈለግኩ ቦታ እኮ የለም። እናቴን ብዙ ቦታ ፈለግኩ አላገኘሁም። እስኪ ና ታደርገዋለህ። ደግሞ ፀሐዩ ምንድን ነው ታደርጊዋለሽ? ፀሐዩ ሰፍቶባት ይሄ እኔ ላይ ነው የሚያምረው። እና እኔ ላይ ደግሞ እስኪ ነይ በእናትሽ ናፍቀሽኛል። እውነት ስፈልግ እኔን እየፈለከኝ ነበር። አትዋሽ እየፈለገኝ ነበር። ኧረ እና ውድ ቤተሰቦች እንኳን ደስ አላትሉኝም? ልጁን አግኝተነዋል፣ ሳንደክም አግኝተነዋል። እንግዲህ ቡታጀራ ጠባብ እንደሆነች ቶሎ እንደማገኘው ነግሬያችሁ ነበር። ትላንትናም ብዙ ሰው እነሱ ስላልነበሩ ነው ያላገኘሁት። ያው እንደዚህ ከተፈላለግን ማናገኘው ሰው የለም እና ወደፊት አብረን እንደምንቀጥል በተደጋጋሚ ነግራችኋለሁ። ላይቭ ላይ በኋላ ነግራችኋለሁ። ማለት ኢሞ ላይ ግሩፕን እንፈጥርና ተባብረን ብዙ ልጆችን እንላለን ብያችኋለሁ። በጣም ብዙ ሰው በእኛ ምክንያት ይቀየራል። በእኔ ሳይሆን በእናንተ ምክንያት 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው አይደል የሚባለው? ልክ እንደዛው ተባብረን ብዙ ቦታ እንደርሳለን። እንግዲህ ተከተሉኝ። ያለውን ነገር ደግሞ አንድ ባንድ አሳያቸዋለሁ። ይሄ ሰርፕራይዝ አለኝ፣ ነግሬያለሁ። ላንተ ሰርፕራይዝ አለኝ። ምንድነው አትልም? አትጓጓም አይደል? ምንም አዲስ ነገር አያጓጓቸው። በቃ ሁሉም ነገር ለምደውታል። እና ውድ ቤተሰቦቻችን አላማችን እንደቀጠለ ነው። መንገዳችን ጉዟችን ወደፊት እንዳልን ነው እና ተከተሉኝ። እንግዲህ በጣም ብዙ ነገር እናደርጋለን። አሁን ስለደከመን ማለት ነው ከልብሱም በፊት ምሳ እንብላ አይደል? ምሳ አልበላችሁማ? ምሳ እንበላለን። እንግዲህ አንድ ምግብ ቤት ገብተን ምሳ እንበላና ቀጥታ ወደ መንገዳችን እና በጣም ብዙ ሰው እንደዚህ ማድረግ የምትፈልጉ ስልኬን ከስራ አስቀምጥላችኋለሁ። በጣም ብዙ ቦታ ትልቅ ቦታ እንደርሳለን። ወደፊት እንጓዛለን። አንድ በአንድ ያለውን ነገር አሳያችኋለሁ። ተከታተሉኝ እስከ መጨረሻ። ይሄን ቪዲዮ ምሳ ምግብ ቤት እንሂድ። እዚህ እንግባ እና እንግዲህ ቤተሰቦቻችን ያው ያለውን ነገር እንደምታዩት ነው። እኔ ካሁን በኋላ ማለት ነው እስኪ ይሄ ደስታ አታጥፉብኝ። የምር ይሄ ደስታ አታጥፉት ማለት እኔ ትላንትናና ዛሬ ትላንት እንደነገርኳችሁ አብርሃም ዛሬም ይሄው ትላንት የነገርኳችሁ ቀጥታ ገብቶ ተደስቻለሁ። በእናንተ ምክንያት የሰው ህይወት ሊቀየር ነው። የመጀመሪያ ስኬታችን
ዛሬ ተጀመረ። የመጀመሪያው ምዕራፍ ነው። ከዛ 1 2 3 4 5 እስከ 1000 እንቀጥላለን ማለት ነው። ከዛ ወደፊት ቤተሰቦቻችን ምሳ እንበላለን። እናንተ ግቡና ጠብቁኝ። እዚህ ግቡ፣ ቦታ ያዙ። ደስ ይላል። እስኪ ያለው ላይ ጀማው የህብረት ምግብ ልንበላ ነው እንግዲህ ናዛች ጋር ፈራው አረ ጎመን ተፈጥሮ ነይ እዚች ጋር እና ሳንደክም እናት አንተ ምን አልፊ ነው። በነገራችን ላይ ሳንደክም ፀሐዩ ማርያም ጧት እኮ ነው የወጣሁት። ጧት አንዳንድ ነገር ማስተካከለው ነገር ነበርና እያስተካከልኩኝ ነበር። በጣም ነው የሚያደክመው እና እስኪ እንደኔ ደስ ያለው ሰው ፏል እናረጋት ነው እቺ ልጅ እና እንደኔ ደስ ያላችሁ በጣም አመሰግናለሁ። ከኔ ጎን የምትቆሙ እህታችን በጣም አመስግኑልን እና የኔዬ ነው የምትባለው ቤሩት ነው የምትኖረው ብያችኋለሁ። ለዚህ ልጅ አይታ ህመሙ አሟት እና ይሄን የመሰለ ልጅ ሸበል አድርግልኝ ብላ ልካኛለች። እኔም መልእክቴን ላደርስ ከእናንተ ጋር እየለፋው ነው። እነዚህም ልጆች አደከምኳቸው። ደከማችሁ እና ወደፊት አብረን እንቀጥላለን። እስኪ ያስደስቱኝ፣ ደስታዬን አስቀጥሉልኝ። ምግቡ እስኪወጣ እንጠብቃለን። ምግባችን ወጥቷል። እርቧችኋል? አራው አንቺ እንብላ አሁን ምግብ ላይ ነን። ቁጭ አርፈን ቁጭ ቆይ ጸሎት ሳታረግ ነው በላው። ኧረ ተው ግፍ ነው ተው። እርቦሻል ሲዞር ያለውና እርቦታል። አንተና ምታወራው ባሰ አዎ ጀምሩሽ እሺ እጃችሁ ታደው እንግዲህ ያው ያለውን ነገር ቀስ በቀስ አሳያችኋለሁ። ወደፊት ልጁን ፏ እናደርገዋለን። ይሄን ይመስላል እንግዲህ ማህበራዊ ኑሯችን እና ውድ የኔ ቤተሰቦች አሁን መቼም ቪዲዮ እዚህ ላይ እናበቀዋለን፣ ምክንያቱም ሰዓት የለንም እና ያለውን ነገር ደግሞ ቀጣይ አሳያችኋለሁ እና ጓጉታችሁ ጠብቁኝ። ደስ በሚል ሁኔታ ወደፊቱን በፓርቲቱ እቀጥልላችኋለሁ እና እንዴት ነው አላማረባቸው? አሁን ደግሞ ወደፊት እንሄዳለን እና ተከተሉ እና አሁን እኛ ወደፊት እንቀጥላለን። እናንተ ወዴት ናችሁ? ልትሱ ነው? በቃ ስታይል ቀጣይ እንገናኛለን። አገኛችኋለሁ፣ እመጣለሁ እዛ። አንቺም ትሄጃለሽ፣ አንቺ ፈልግሻለሁ። እሺ እና እኛ ደግሞ ልብሳችን እንገዛዛለን። ነገርኩት ሰርፕራይዙን። ወይኔ በቃ ያለውን ነገር አሳያችኋለሁ። በቀጣይ ቪዲዮ እለቅላችኋለሁ። አሁን ይሄ ቪዲዮ ማለት ረዘመብኝ በጣም። በቀጣይ በፓርት 2 እለቅላችኋለሁ። አሁን ቀጥታ ልብስ ልንገዛ እንሄዳለን፣ ካሜራ እንይዛለን። ከዛ በቀጣይ ቪዲዮ እንገናኛለን ማለት ነው። ቻው።